ስለራሴ ልንገራችሁ በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር ስራ ስለስራ ብንከባበር በጣም አሪፍ ነው ታሟል ሲባል ሞተ ሞቷል ሲባል ተቀበረ ሲባል ተነሳ እነዚህ ወሬዎች ትንሽ ያስቸግራሉ እኔ እዚህ ሳገለግላችሁ እኔ ነኝ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ ብቻ አመሰግናለሁ ስለሁላችሁ እኔ እናቴ እንደረገመችኝና እናቴ እንደዛተችብኝ ማንም ሰው አይዘትብኝም እኔ አጥፍቼ ወንዝ ወርጄ ዋኝቼ መጥቼ ዋና እንደዋኘው ታውቆ ልክ ነህ አንተ ወንዝ በልቶ አንተ አጋንንት አንተ ጭራቅ አንተ ሰይጣን አንተን የወለድኩ ቀን እኔ መቼ እንደተጸነስኩ መቼ እንደተገረዝ አይተኝ አታፈጥብኝ በዚህ ዘነዘና አናት ሁለት ተርትሬ ደምን እጀል ለምሰ ይሏል እንዴት ላደረው ያው መፈጠር ነጠላ ምን ልትወረውር ትችላለሽ ብለን አታፈጥብኝ ጭራሽ ባይኑ ቂጤኛ ምግብ ማው ምሳውን ይብላ አይ አልበላ ብላ በልተ ለትገረፍ ነው ካልበላ አትገረፍ አይ ማይ አልበላ ጭራሽ ገበታ ገፈተርክ ጉርብስና ትባል እና እንትን አለው ደረጃ አለው ጥፋቱ አሁን ሰው ቤት አትብላ ትባላል ሰው ቤት አትብላ ለሰው አትላላክ ይችርቻሮ አታስብለኝ የግጅ እንጀራ ትበላለች አታስብለኝ እዚህ ጋር ገብታ በጥራጌ ወፍጮ ቤት ጥራጌ ነው የምትበላው አታስብለኝ እስቲ ተማረጥ እንትን ማይ ማበል ተማረና እዚህ ጋር ደግሞ ትነከታኝ ጥርስ ሁሉ አይቀርም እኮ እና ሰው ቤት በልተህ ከሆነ ያው መንደር ውስጥ አይደለም የምትባለው ልክ ስትወጣ ወይ በሆነ ትያዛለህ ማለት ነው ያልክ ትያዛለህ ልጠርገው ና እንደ ባንድ ታውቂ ዛለ ምንድነው አይ እንትን ተልኬላቸው አምጪልኝ የወጥ ማማሲያ አለው ማማሲያ ደረጃ አለው የወጥ ማማሲያ ከሆነ አነስ ያለሽ ከዛ ወንዝ ወርደህ ዋይንተ ነጭ ሆነ መተከተኝ ያብሲት ማማሲያ ነው ያብሲት ማማሲያ ደግሞ ተለቅ ይላል ማለት ነው ከዛ ደግሞ የሆነ ቦታ ሄደ ተጣልተ በድንጋይ ተወራውረ የሰው አምፖል ከሰበርክ አለቀል ኮረንቲ ገመዳል ኮረንቲ ይወርዳል ከሆነ ነገር ጭራሽ የቆጣሪ እድል ጠማማ ይላል ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔስ ክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ አይድል ጠማማ አሁን ድንገት ከፈል ለመሸጥ ብነሳ ሰዎች መሞት ያቆማሉ ፈጽሞ አይኖርም ሬሳ ይላል ተዘግቶበት ነው የሚውለውና በምን ተገባባችሁ እወጣለሁ ብርድ ካልሆነ ትወጣለህ ብዙም አያስጨንቁኝ ያው ፀሐይም ሲሆን ትንሽ ወቅት አረግና ደከምከም ሲላቸው ትመጣል እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው አንተ በአማርኛ ሊቅ ነህ ከልጆች ጋር በምን ተገባባለህ በሊቀ መላኩ ቆንጆ ጥሩ እኔ በፊትም እጄን እጠቀማለሁ ለማስረዳት እጄን እጠቀማለሁ እና ያረዳ ፍሪጅ ትከፍታለህ ኢነፍ ጋርቤጅ ኖት ጋርቤጅ ከተበላ በኋላ ኖት ጋርቤጅ ቀላል
አንዳንድ ጠንከር ያሉ ጥያቄዎች ሲመጡ ጎግል ታረጋ። እንደው እኔ ደግሞ የሰማሁት ዙ ሁሉ ሄደህ ነበር አሉ ለልጆች። ምን ልታሳያቸው ነው? አይ እዚህ እኔ ትምህርት ቤት ሰፈር ሽሮ ታጥቦ ሲሰጣ ወይም የሆነ ነገር ሲሰጣ ከብቶች ምናምን እንዳይበሉ ፍየል፣ ሰፈር ውስጥ ፍየል በግ ያላቸው ሰዎች አንዳንዴ ሳር እንዲግጡ ስለሚለቁ እነሱ እንዳይበሉ እኔ ጠብቅ ነበር። አርጩሜ ይዤ ምናምን ጠብቅ ነበር። ፍየል፣ ሳር፣ በግ ምናምን። እነሱ ግን እዛ ዙ አዩአቸው። እነሱ ተይዘው ፍየል፣ በግ ምናምን እዛ ዙ ውስጥ ነው የምታየው። ዙ ውስጥ ማለት እንደ ዱር እንስሳ የዱር ስም አላቸው። በዱር እኔ ይከብደኛል። አሁን እንደ ዙ ውስጥ ፍየል ማየት በግ ማየት ለኔ ይከብደኛል። ሲያዩህ ምን አሉ በጎቹ? ያወቁኛሉ። አሁን ያው ያን አርጩሜ ይዤ ምናምን ይሳሉኝ አሉ የቅድመ አያቶች ነገር በአብዛኛው ገልበጥበጥ ይላል። ትንሽ ገልበጥ ይላል። አህያ አሁን እዛ ታስሮ ማየት ምናምን ስታይ እንደ ዱር እንስሳ ወንድሜን አልክ። ያው አንድ አጎት አይደል? ያሳዝናል። ልዩነት አለ ትንሽ በአስተዳደግ ላይ ብዙ አልቻሉበትም አሜሪካኖች። የአሜሪካን ኑሮ በራሱ በተለይ ከልጅ ጋር በጣም በዚህ ላይ ደግሞ ቲያትር ወጣ እያላችሁ ታሳያላችሁ። ምንድነው ወጣ ብዬ ስመጣ እዛው አካባቢ እንዳጋጣሚ ነው ያለውበት ቦታ አፓርትመንቱ ብዙ አበሾች አሉ። ፍሪሞንት ይባላል። ፍሪሞንት ቢልዲንግ ይሄ ስለሚያዩት ደስ ይላል ልጅ ፍሪሞንት። እና ብዙ አበሾች አሉ እና እዛ የኔን ፊልሞች ምናምን ስለሚያውቁ ነፂ ነው የሚሉኝ። አሁን ነፂ ልጆች የሚሉኝ ነፂ ወርቅኔ ኤፍቢአይ ነው የሚሉኝ። አሁን ራስ ልጆች ነፂ ወርቅኔ ኤፍቢአይ ይላሉ። ያው ሊቀልዱ ሲሞክሩ ማለት ነው እንጂ እንደ ባዳ አይደለም። ያው ዳዲን አስከብረናል። ነፂ ወርቅኔ ኤፍቢአይ እና ነፂ ኤፍቢአይ ያው ነፂ እንትን ላይ ምናምን ስለሚባል ያችን ነው የሚይዙት እና ልጆች አብረውች ውስጥ ጮቱ ያው ወይ ሰው ቤት ሲሄዱ ወይ በምን ያያሉ ፊልሞችን የኔን ፊልሞች ስለሚያዩ ፊልም እንደምሰራ አሁን ወደዚህ ስመጣ ትልቁ ኤፍቢአይ 3 ሜክ ልታረግ ነው የምትመጣው ብሎኛል። ሜክ እንድታረግ ባለቤቴ ተረጎመችልኝ። በይው አልኳት። በይው አልኳት። ያ እንደዛ ነው እና ያ እንትን ይላል፣ ደስ ይላል። እኔ ግን ስትመጣ በጣም ደስ ያለኝ ብዙ ዲያስፖራዎች ከውጭ ሀገር ሲመጡ የተለያየ እንግዲህ አውቃለሁ። በተለይ ከአሜሪካ የሚመጡ ሰዎች ብዙ ጊዜ ወይ ትራክተር፣ ግሬደር ምናምን ነው። ነፂም አንድ ያዝ አድርጎ መጥቷል ይባላል። እውነት ነው? በዚህ ማስረጃ አለኝ። ይሄ እኮ አካፋ ነው፣ የማሽኑ አካፋ ነው። ይሄን ብቻ ነው ይዘው መጣ ነው። እንደ አጋጣሚ አንድ ገራጅ ሄጄ ነው የወዳጄ ገራጅ ጠይቆ ነበረ። ዋጋውን ጠየቅኩ። ለምን መጠየቅ እወዳለሁ። ለማወቅ ነው። ጠቅላላ እውቀት ነው። ከዛ ውጭ በጣም የገረመኝ እንግዲህ የልጆች አስተዳደግና አባትነት በአሜሪካ ነፂን አሰቃየው ቢባልም ከቲያትሩ ጎን ለጎን ልጅ ሲሰራ ነበር። አሁን ሶስተኛ ልጅህን አገኘህ። በምን ሰዓት ነው ቲያትር የምትሰራው? እንዴት ሰራህ አንተ? አንድ ልጅ ቢዚ ነህ አንተ፣ በሬዲዮም በቲቪም ቢዚ ነህ። እንዴት ሰራህ አንድ ልጅ አንተ? እኔ ስሄድ ሰይፍሻ ነበር፣ አሁን ስመጣ አባባ ማን ነው ጋሽ ሰይፉ ሆነ ያንተ። እንዴት ነው? ስለዚህ አሰራሩ እንዳንተ ሆኖ ነው የምትለኝ? ያው እንግዲህ ስክሪፕት አይም አንዳንድ አይዲያ ትጽፍና አልመጣ ሲል ትተኛለህ እኮ። እና አልመጣ ሲልህ ትገለበጥና ኤፍቢአይ ስልና ኤፍቢአይ እንተኛበት ትላለች። ስለዚህ ኤፍቢአይ 3 እና ሶስተኛው ልጅ እኩል መጡ ነው የምትለው? እኩል መጡ። ሶስተኛዋ ልጅ እኩል መጡ። ኤፍቢአይ 3 እስከ ስንት ነው የሚሄደው? እንግዲህ እስካስቆሙን ድረስ ኤፍቢአይ እስካስቆሙን ድረስ እንቀጥላለን። አይ ጥሩ ነው። ኤፍቢአይ 3 አልቋል። በድርሰት ደረጃ አልቋል። በቅርብ ጊዜ ማንኛውም ገንዘብ ያለው ሰው ያየዋል። እያየው ነበረ ፍሬሽማን። በጣም ደስ ብሎኛል። ሴፍሻል አንተም
ኮንግራ ብያለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ደስ ይላል። አንተ የደረስክበት ደረጃ ለመድረስ ትደርሳለህ። ተኛ ብቻ ማን ነው ትደርሳለህ። ይደርሳል። ሲሰደድ ደስ ይላችኋል መቼም ማይደርስ የለም። ሴፍሻ እኔ እዚህ ጋር እኔ ግራ ግብት ብሎኛል። ይሄ ሰውዬ ነፃነት ወርቅነህ ነው ወይንስ አለማየሁ ታደሰ ነው? ግራ ይገባል አይደል? በይቅርታ ምሽት ስንሰራ በልጅ እንዳንመስል ነው ሱፍ የለበስ ነው። ልጅ እንዳንመስል እና በመከራ የበቀለች ጺም ናት እቺ ራሱ ተፈቅፍጋ ሙሉ በሙሉ ከሆነ ልጅነታችን እንዳይታው በጎን ነው የተነሳው። ልክ ሆነ ጭነት ይታወቃል። እዚህ 16 ወይም 16 ተኩል ነው እድሜ። ኧረ በእናታችሁ እንዴ አሁንስ አልበዛም? ትንሽ አልበዛም? እርግጥ ሌላ አልጨመረም። 16 ከ8 ወር የዛን ጊዜ ልጅ ምናምን ሲባል እንትን ስለሚባል ትንሽ ነበረ ደስ ይል ነበር። በጣም ተወጥረን ነበር። አስናቀን ቁሴም ነበር እንደዚሁ አስናቀን ቁሴም ነበረ። ወደ ኢትዮጵያ ስትመጣው ምን ናፈቀ? ያቺ ጁስ ቤት ወይስ ሌላ ነገር? ብዙ ነገር ነው የሚናፈቀው። አሁን እንደ ዲያስፖራ እስኪያወራ ወይ አይኔ ተችልበታለሁ። አመቸንኩ ለኔ ብዙ ነገር ነው የሚናፍቀው። የእውነት ለመናገር ማለት ነው ብዙ ነገር ይናፍቃል። አብሶ ያው የቤተክርስቲያን ድምጾች በጣም ይናፍቃሉ። እዛ የለም። እዛ ሄደ ነው የምትሰማው። ሄደ ነው ድምጽ ወደ አንተ አይመጣም። የለም እዛ ሄደ ነው። በዛ በጣም በአስቸጋሪ ሁኔታ ውስጥ ቤተክርስቲያን የሚያገለግሉ ቤተክርስቲያን የሚሄዱ ሰዎች አሉ። ያ ደስ የሚል ነው። በቃ ያቺ አንድ ቀን በሰንበት አንድ ቀን ነው የምትሄደው። እዚህ ልክ አንተ ስተኛ እኮ ማህሌት ሲገባ ትሰማለህ። እንደ ሰነፍ ራስን እየቆጠርክ ነው የምተኛው። ወይ እንትን ብዙ ነገር አለ የምትሰማው ነገር አለ አይደለ? በቃ የሆነ ሌሊት እንቅልፍ እምቢ አለኝ ስትል እዛ ቤተክርስቲያን ስትሰማ እዛ የሚያመሰግኑ ሰዎች አሉ ትላለህ። እና ስለዚህ እዚህ ብዙ የሚናፍቅ ነገር አለ። ያው እኔ ደግሞ ቤቴ ኡራኤል ነው። ኡራኤል የነበርኩ ጊዜ የተወለድኩትም ኡራኤል ስለሆነ ከኡራኤል ፒያሳ ስራ ቦታ እስኪሄድ ድረስ ቢያንስ 8 ወይ 9 ቤተክርስቲያን እሳለማለሁ ማለት ነው። በቃ ስለለመድኳቸው ከዛ በኋላ ደግሞ ከአዲሱ ገበያ ወደ ሆነ ቦታ እንደዚሁ ስለለመድኩኝ በቃ እጅ ምንም አይሰራም እኮ እዛ ስትሄድ ነው የምትለው። ምንም መሳለም የለ ምን የለ እያልክ ነው የምትሄደው። በቃ መስታወት ስከፍትም ከዛ ነው የሚከፍትልህ ሹፌሩ። ንፋስ ትቀበላለህ። እና እዚህ ያ ነገር በጣም ይናፍቃል። በደንብ ይናፍቃል። እዚህ ብዙ ነገር ለምደን እዛ መንገዶች ጭር ያሉ ናቸው። አሳዛኝ ዜና። ተወዳጁ አርቲስትና የኢቢኤስ ፕሮግራም አቅራቢ የሆነው አርቲስት ነፃነት ወርቅነህ ከዚህ በዓለም በሞት መለየቱ ተነገረ። አርቲስቱ ዛሬ ማለዳ ነው ህይወቱ እንዳለፈ የተነገረው። ሙሉ መረጃውን አሰናድቼ ይዤላችሁ ቀርባለሁ። አዲስ አበባ ሸብረባለች ምድር ሆሆ አዲስ ስታምር አዲስ አበባ ስሟን መሰለች አማረች አበበች። አዲስ አበባ የዲፕሎማቲኮች የአምባሳደሮች ምቹ መኖሪያ። አዲስ አበባ ወንዞቿን አክማለች፣ የእግረኛ መንገዷን አስፍታለች፣ የሳይክል መንገድ ጀምራለች። ለነዋሪዎቿ የተስማማች ጤና፣ ፍቅር፣ ሰላም እምር ቁንጅት ያለች አዲስ አበባ ተሞሽራለች፣ ተንቆጥቁጣለች። አዲስ አበባ አምራ ትቀጥላለች። ሸብረብ ይወዳል ቤቱ ኦሆ አዲስ አበባ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ።